بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد رأساتنا رمضانا እንዴት እንቀበለው የሚል ርዕስ ነው። ይህ በየዓመቱ የሚነሳ ርዕስ ነው። አስፈላጊም ነው፣ መሰልቸት የሌለበት። ነቢዩ ዓለይሂ ሰላቱ ወሰላም የሐጅ ጊዜ ሲመጣ ሰሓቦቻቸውን ስለ ሐጅ ያስተምሩ ነበር። ገና መዲና እያሉ ወደ መካ ሳይጓዙ የሐጅን አህካም አስተምረዋል። ከመካ እስከ መዲና በነበራቸው ጉዞም የሐጅ ስነ ስርዓቶችን እያስተማሩ ነው የተጓዙት። ረመዳን ሲመጣም እንደዚሁ ረመዳን መጣላችሁ፣ አላህ ቀኑን መጾም ግዴታ አድርጎባችኋል፣ ሌሊቱን መስገድ ሱና ተደርጎላችኋል። ረመዳን ወር ውስጥ አንዲት ሌሊት አለች። ያቺ ሌሊት በዛች ሌሊት የሚደረግ ዒባዳ በአንድ ሺህ ወር ከሚደረግ ዒባዳ ይበልጣል። ቢማዕና አልሐዲስ የዚህችን ሌሊት ኸይር የተነፈገ ሰው የአላህን ረሕመት የተነፈገ እድለ ቢስ ሰው ነው ይሉ ነበር ነቢ ሰለላሁ ዐለይሂ ወሰለም ከማ ሩዊየ ፊል ሐዲስ። ስለዚህ ረመዳን ሲመጣ ሁሌም ስለ ረመዳን ቀደም ብሎ ማወቅ፣ መማር፣ መታወስ። የውድሕያ ጊዜ ሲመጣ፣ የዓረፋ ጊዜ ሲመጣ ስለ ዓረፋ አሽሩ ዙል ሒጃ ህግጋቶች መማር፣ መታወስ አስፈላጊ ነው። ልጅ መዳር የፈለገ ሰውም እንደዚሁ ስለ ልጅ መዳር፣ ልጅ የሚገረዝ ሰው ስለ ልጅ መገረዝ፣ አዲስ ሱቅ መክፈት የፈለገ ሰውም ስለሚከፍተው ስለሚሰራው የሥራ አይነት መማር አለብን። ያለ እውቀት በደመ ነፍስ በግምት ስራ መስራት በሸሪዓ ወንጀል ነው፣ ከአላህ ጋር ሊያጣላ ይችላል። ለዚህ ነው አንዳንድ የፊቅህ ሊቃውንት የሶላት፣ የሐጅ፣ የተለያዩ ዒባዳዎችን አፈጻጸም መስፈርት ቅድመ ሁኔታ ሲያብራሩ አንዱ የሚጠቅሱት ቅድመ ሁኔታ መስፈርት ምንድን ነው? አፈጻጸሙን ማወቅ ይላሉ። ማዕሪፈቱ ከይፍየቲሂ ስለ ሶላትም ስለ ሐጅም ስለ ዑምራም ወዘተ ህጎች ያስቀምጣሉ። ያመሰረው አንዱ ምንድን ነው? አጉድለሃል፣ ጨምረሃል፣ የምታውቀው ነገር የለም። ስለዚህ በየጊዜው ረመዳን ሲመጣ ከይፈ ነስተቅቢሉ ረመዳን ጊዜ ማያልፍበት አስፈላጊ የሆነ ጉዳይ ነው። ማናውቀውን እናውቅበታለን፣ የረሳነውን እናስታውስበታለን፣ የተሳሳትነውን እናርምበታለን። ሰው ረሽ ነው፣ ይረሳል። ትናንት የተማርነውን ዛሬ እንረሳለን። ትናንት የሰማነውን ሩቡን ልንረዳ እንችላለን፣ ሌላውን እንረሳለን። ስለዚህ ተክራር ያስፈልጋል፣ መደጋገም ያስፈልጋል። እነሆ ሻዕባን እየተገባደደ ይገኛል። ስለ ሻዕባንም ነቢዩ ዓለይሂ ሰላቱ ወሰላም አስቀድመው ተናግረዋል። ሻዕባን 15ኛው ሌሊት ላይ አላህ ተባረከ ወተዓላ ባሮቹን በሙሉ ይምራል። በአላህ ያሻረከና ከወንድም ከእህቱ ጋር የተጣላ ሰው ሲቀር አሊያ ደግሞ የቢድዓ ሰው ሲቀር ተብሏል። ሙሻሒን የሚለው ከወንድሙ ከእህቱ ጋር የተጣላ ተብሎም ተፈስሯል። ሙሻሒን ማለት እንዳጠቃላይ ከአህለ ሱና ጋር የተጣላ የቢድዓ ሰው ተብሎም ተፈስሯል። ይህ ማለት ሻዕባን 15 ከመምጣቱ በፊት የሰው ልጅ ከጌታው ጋር ያለውን ግንኙነት ማስተካከል፣ ከነቢዩ ጋር ከሱና ጋር ያለውን ግንኙነት ማስተካከል። እኔ ምን ቢድዓ አለብኝ? ቢድዓ ያለበት ሰው አይማርም ተብሏል። እኔ ምን ሽርክ አለብኝ? ሽርክ ያለበት ሰው አይማርም ተብሏል። ይሄ ከአላህ ጋር ከነቢዩ ጋር ሊኖረን የሚገባ ግንኙነት ነው። ተውሂድ ላይ ሱና ላይ መሆን አለብን። ከቢድዓ ከአዲስ ፈጠራ ስራን ሰው እንዲያለኝ ብሎ ከመስራት ጠርተን ጥርት ያለ ተውሂድን ይዘን ልንኖር ይገባናል። ሁሌም ይበልጥ ደግሞ የምህረት አጋጣሚ ሲመጣ ሻዕባን 15 የምህረት ቀን ነው ተብሏል። ሐዲሱን ሶሒህ ነው ضعيف ነው ትንሽ ኺላፍ አለበት። አልባኒን ጨምሮ የተወሰኑ ሊቃውንት እነ ሹዐይብ አልአርናውጥ፣ አልኢማም አልአልባኒ ሌሎችም ሶሒህ ብለውታል። ሻዕባን 15ኛው ሌሊት ላይ አላህ ሁሉንም ይቅር ይላል። በአላህ ያሻረከ የሽርክን ወንጀል የሰራ ቢድዓ የሰራ በአንዱ ማዕና ከወንድም እህቱ ጋር የተቆራረጠ ሲቀር ተብሏል። ሻዕባን ላይ ስራ ወደ አላህ ይቀርባል ተብሏል። የዓመቱ ስራ ሻዕባን ላይ ነው ወደ አላህ የሚቀርበው። ሳምንታዊው ስራ ሰኞና ማክሰኞን ወደ አላህ የሚቀርበው። ዕለታዊው ስራ አስርና ፈጅር ላይ ነው ወደ አላህ የሚቀርበው። ሐዲስ ላይ ተነግሯል። የቀን ስራ አስር አካባቢ ወደ አላህ ይወጣል። የማታ ስራ ፈጅር ላይ ወደ አላህ ይወጣል። የሳምንቱ ስራ ሰኞና ሐሙስ በሳምንት ሁለት ይወጣል። የዓመቱ ስራ
ሻዕባን ላይ ወደ አላህ ይቀርባል። ታዲያ ስራው ቀርቦ ሲታይ ከወንድሙ ጋር የተጣላ ከእህቱ ጋር የተጣላ ዞር አድርጉት ይህን እስኪታረቅ ድረስ አቆዩት ይባላል። ስራው አይቀርብም፣ አላህ ዘንድ አይታይለትም፣ አያልፍለትም። እንደዚሁ ደግሞ ሻዕባን ላይ ነቢዩ ዓለይሂ ሰላቱ ወሰላም ጾም ያበዙ እንደነበረ ተነግሯል። ለምንድን ነው ሻዕባን ላይ ጾም ያበዙ ሲባሉ ስራ ወደ አላህ የሚቀርብበት ወር ነው። ጾመኛ ሆኜ ስራ የአላህ ዘንድ እንዲቀርብ እንዲታይልኝ ፈልጋለሁ ብለዋል። ሰኞና ሐሙስ ስራ ወደ አላህ ሲቀርብ የተጣላ ሰው ስራ ማይታይለት ከሆነ ሻዕባንም የተኮራረፈ ሰው የሰራው ስራ አይታይለትም ማለት ነው፣ አይቀርብለትም፣ ወደ አላህ አይወጣም ማለት ነው። ስለዚህ ከረመዳን ዝግጅት አንዱ የሻዕባን ዝግጅት ነው። ለሻዕባንም ዝግጅት ያስፈልገዋል። በመጾም በመቅራት ተውበት በማድረግ ሰደቃ በመስጠት ባለሀብት ዘካ በማውጣት ድሃዎች እንዳይቸገሩ ለረመዳን አስቤዛ የቤት ወጪ እንዲያገኙ ሻዕባን ላይ ሰደቃ ዘካ ማውጣት ጊዜው ከሻዕባን ጋር ተቀራራቢ የሚሆንለት ሰው የዘካ አመቱ ከሻዕባን ጋር ተቀራራቢ የሚሆንለት ሰው ሻዕባን ላይ ቢያወጣ ጥሩ ነው። ወይላ አብዛኞቹ ደጋግ ሙስሊሞች ቀደምቶች ያወጡ የነበረው የአመቱ መጀመሪያ ሙሐረም ላይ ነበር። ብዙ ሰው ግን አሁን በዘመናችን ረመዳን ላይ ነው የሚያወጣው። ረመዳን ዘካውን ማውጣት ሱናና ተጨማሪ ሰደቃን እንዳያበዙ እንቅፋት ይሆናል። ንግድ በጀመርክበት ጊዜ ከተቻለ በሻዕባን ዋጅቡን ዘካህን አውጣ። አቅም ያለው ሰው ረመዳን ላይ እጅህ የያዘውን ሱና ተጨማሪ ሰደቃ ነው መሰጠት ያለበት እንጂ አስቀድሞ ማዘግይቶም አብዛኛው ሰው ረመዳን ላይ ነው ዘካ ማውጣትን የሚወደው። ዘካን ረመዳን ላይ ማውጣት ልዩ አጅር ልዩ ትሩፋት አለው የሚል ዘገባ የለም። ረመዳን ላይ ኸይር ማብዛት ይወደዳል። አዎ ኸይር ማብዛት ይወደዳል። በበጎ ፈቃደኝነት የምታደርገውን ኸይር ነው። ዘካ ልክ እንደ ሶላት በጊዜ የተገደበ ግዴታ ነው። አመቱ በሞላበት ጊዜ ነው ዘካ መውጣት ያለበት። ሆኖ ተጠጋግቶ ሻዕባን ላይ ብታወጣ ጥሩ ነው። ምስኪኖችን ለረመዳን እንዲዘጋጁ ያግዛቸዋል። ተጠጋግቶ ትንሽ አስቀድመህ ረመዳን ላይ ብታወጣ እንዲሁ ረመዳን ላይ ኸይር ስራ ይበልጥ ይወደዳል ስለሚል ችግር የለውም። ግን ሱናውን ሰደቃ መሸፈኛ መደረግ የለበትም። ዋጅቡን ዘካህን እንደ ግዴታ አውጣ። ሰደቃ ብዙን የተባለው ከዘካው በተጨማሪ ሰደቃ አውጣ። በዚህም ዝግጅት ያስፈልጋል። አፍ በመባባልም ዝግጅት ያስፈልጋል። ከአብዱላህ ብን መስዑድ እንደተነገረው ቀደምት ሙስሊሞች ረመዳንን ውስጣቸው ላይ ለሙስሊም ለወንድም እህታቸው ቅሬታ ኖሮ ከመቀበል በጣም ይጠነቀቁ ነበር ብለዋል። ሰሓቦች፣ ታቢዕዮች፣ ደጋግ ቀደምቶች ውስጣቸው ላይ ቂም ይዘው ጥላቻ ይዘው ቅሬታ ይዘው ረመዳንን አይቀበሉም ነበር። ቤትን ለረመዳን ብሎ ማጽዳት እየተለመደ ነው። ለረመዳን ልብስ መቀየር፣ አዲስ ልብስ መግዛት፣ ማጠብ፣ ጀለቢያ፣ ኮፍያ፣ መስገጃ ማዘጋጀትም የብዙ ሙስሊሞች ተግባር ነው። ይሄን ውጫዊ ዝግጅት ከማድረግ ይልቅ የውስጥ ንጽህና ዝግጅት ያስፈልጋል። ልብን ማጽዳት ያስፈልጋል። አላህ ተባረከ ወተዓላ ቆሻሻ ልብ ውስጥ ኢማን አያስቀምጥም። አላህ ተባረከ ወተዓላ ቆሻሻ ልብ ውስጥ ኢማን አያስቀምጥም፣ የቂን አያስቀምጥም፣ የእሱን ውዴታ አያስቀምጥም። ቆሻሻ ልብ ለኩራት፣ ለምቀኝነት፣ ለጥላቻ መሰል ሸይጣን ለሚወዳቸው ባህሪዎች ነው እንጂ የሚበጀው ቆሻሻ ልብ ለመልካሙ የጀነት ዋጋ ለሆነው ለውዴታ፣ ለራሕመት፣ ለኢማን፣ ለኹሹዕ አይበጅም። ስለዚህ ከረመዳን በፊት ቤት እንደሚጸዳው ልብስ እንደሚቀየረው ልብን መቀየር ማደስ ያስፈልጋል። የተጣሉትን ወንድም እህት መታረቅ፣ የተቆራረጡትን ዘመድ መቀጠል። ይሄን የእርስ በርስ ግንኙነት ደግሞ ከቤተሰብ መጀመር ያስፈልጋል። አንዳንድ የሚያሳዝን ባህሪ ያላቸው ሰዎች አሉ። ረመዳን መጥቷል ያሉ ለውጭ ሰው ቴክስት ያደርጋሉ፣ ይቅርታ አድርጉልኝ ይላሉ። ነገር ግን አጠገባቸው ያለች የበደሏት ባለቤታቸውን ይቅርታ አይጠይቁ፣ የበደሏቸው ወላጆቻቸውን ይቅርታ አይጠይቁ፣ ደሞዙን ከልክለው ያሰቃዩት ሰራተኛቸውን ይቅርታ አይጠይቁ። ከውጭ ነው የማስመሰል ህይወት። ይሄ መሆን የለበትም። ፈብዳ ቢመን ተዑል አልአቅረቡና አውላ ቢልማዕሩፍ። ሰደቃ ስትሰጥ ኃላፊነታቸው ካለብህ ሰዎች ጀምር፣ ከቤተሰብህ ጀምር፣ ከነፍስህ ጀምር፣ ከሚስትህ፣ ከልጅህ፣ ከእናትህ፣ ከአያቶች፣ አክስቶች እንዲህ ያልተቀጠል
የሚሰጠው ሰደቃ ላይ መልካም ስለመባል ለውጭ ሰው ደግሞ ይቅርታ አድርግልኝ አስከፋው አይደለ ማለት ቤተሰብን ደግሞ ሁሌ ማስከፋት መግፋት አስመሳይነት ነው። ስለዚህ በርግጥ አመቱን ሙሉ ተቆራርጦ ኖሮ ረመዳን ሲመጣ ብቻ ያስቀየሙትንም ያላስቀየሙትንም የስሙኒ ቴክስት የላኩ አፈለኝ ረመዳን መጥቷል ማለት በዚህ መልኩ ቢድዓ ነው መሆን የለበትም። ከሶስት ቀን በላይ ሙስሊምን ማኩረፍ የለበትም። ሆኖም ማቆየቱ ጥፋት ከመሆኑ ጋር ጥፋት ላይ ጥፋት መደረብ ስለሌለበት ቢያንስ ለረመዳን ይቅር መባባሉ ኸይር ነው። ይቅርታ የምትጠይቀው ያጠፋህበትን ያስቀየምሽውን ሰው መሆን አለበት እንጂ አም የሆነ ሪሳላ አውቄም ሳላውቅም አስከፍቼህ ሊሆን ስለሚችል አፍበለኝ ማለት ሰው ልቡ ሌላ ነገር እንዲጠረጥር ማድረግ ነው። አመቱን ሙሉ ስጋዬን ሲበላ ቆይቷል ማለት ነው። አመቱን ሙሉ ስታማኝ ቆይታለች ማለት ነው። ማለትን መጥፎ ጥርጣሬን ስለሚያመጣ በትክክል ያስቀየሙትን ሰው ይቅርታ አጥፍቻለሁ፣ በድያለሁ፣ ይቅር በለኝ። የትዳር አጋሬ ሆይ፣ የልጆቼ እናት ሆይ ይቅር በኝ፣ አስከፍቼሻለሁ፣ ሐቅ አጉድያለሁ። ባሌ ሆይ ይቅር በለኝ፣ ልጄ ሆይ ይቅር በለኝ። ልጅም ከተበደለ ይቅርታ ይጠየቃል። ልጅ ብቻ ሳይሆን ወላጁን ይቅርታ መጠየቅ ያለበት፣ ወላጅም ልጁን ይቅርታ መጠየቅ አለበት። ከተሳሳተ መስሎኝ ነበር ልጄ ይቅርታ ማለት አለ። በጣም በዝቶ የአባትነቱን የእናትነቱን ክብር በማያሳጣ ልክ ወላጅ ካጠፋ ልጁን ልጄ ሆይ ይቅርታ እንዲህ መስሎኝ ነበረ ማለት አለ። የበለጠ ይቅርታ መጠየቅ ያለበት ልጅ ነው። ብዙ ጊዜ የሚበድለውም ልጅ ነው፣ የሚያጎድለውም ልጅ ነው፣ ወሰን የሚያልፈውም ልጅ ነው። ስለዚህ አንደኛው የረመዳን ዝግጅት ልብን ንጹህ በማድረግ መቀበል ነው፣ ውስጥን በማደስ መቀበል ነው። ሌላውና ትልቁ የረመዳን ዝግጅት በዕልም መዘጋጀት ነው። ስለሚመጣው የረመዳን እንግዳ የዒባዳ አጋጣሚ በቂ እውቀት መቅሰም ነው። ያለ እውቀት መጓዝ አስፈሪ መንገድ ላይ ድቅድቅ ጨለማ ላይ ያለ ባትሪ እንደመጓዝ ነው። ማታውቀው መንገድ ላይ ጉራንጉር መንገድ ላይ ጨለማ ላይ መጓዝ ከሚያስፈራው በላይ ያለ እውቀት መጓዝ ያስፈራል፣ ሊያስፈራ ይገባል። ሰዎች በማያውቁት መንገድ ሲጓዙ ዝም ብለው በግምት አይሄዱም፣ ይፈራሉ፣ ቆመው ይጠይቃሉ። ምክንያቱም ዝግ መንገድ ገጥሟቸው መውጫ ሊያጡ ይችላሉ። ወደ አውሬ መንጋጋ፣ ወደ ጫካ፣ ወደ ገደል የሚወስድ መንገድ ሊገቡ ይችላሉ። መንደር ላይ ሀገር ላይ ሲጓዙ ከእውቀት ጋር መጓዝ ከሚያስፈልገው በላይ ስለ ዲን፣ ስለ ሐጅ፣ ስለ ጾም፣ ስለ ጋብቻ ከመግባት በፊት አስቀድሞ ማወቅ ያስፈልጋል። ተዓለም ወለይሰ ዩውለዱ ልመርኡ ዓሊመን ወለይሰ አኹ ዕልሚን ከመን ሁወ ጃሂሉ ወኢነ ከቢረ ልቀውሚ ላ ዕልመ ዐንደሁ ሰጊሩን ኢዘ ልተፈተ ዐለይህ ልመሓፊሉ። ተማሪ ማንም የተማረ አዋቂ ሆኖ አይወለድም። ተማሪ ያልተማረ ሰው ትልቅ ችግር ሲገጥመው ይዋረዳል፣ ግራ ይጋባል ተብሏል። ጾም የሚያፈርሱ ነገሮችን ማወቅ፣ ለጾመኛ የሚጠሉ ነገሮችን ማወቅ፣ የጾምን አጅር የሚቀንሱ ነገሮችን ማወቅ፣ ለጾመኛ አጅሩን ከፍ ያደርጋሉ የሚባሉ ነገሮችን ማወቅ። ከዛ በፊትም አርካኑ ሲያም የጾም አርካኖች፣ ማዕዘኖች፣ መሰረቶች የሚባሉ አሉ። እነዚህን ማወቅ ያስፈልጋል። ኒካህ ሲደረግ ምን ተሟልቶ ነው ኒካህ የሚደረገው? ዝሙት እንዳይሆን ህይወቴ ብሎ ሰው ተጨንቆ የኒካህ መስፈርት እንደሚያሟላው ሁሉ ከጾም በፊት የጾም ህግጋትን ማወቅ ያስፈልጋል። ካልሆነ ከምግብና ከመጠጥ መታቀብ፣ መራብና መጠማት ብቻ ይሆናል ማለት ነው። ከንቱ ልፋት። አላህ ይጠብቀን። ለዚህም ነው ነቢያችን አለይሂ ሰላቱ ወሰላም ምን ብለዋል? ስንትና ስንት የሚጾም ሰው አለ ከመጾሙ መራብና መጠማትን እንጂ ምንም የማያተርፍ። ስንትና ስንት የሚሰግድ አለ ከመስገዱ እንቅልፍ ማጣትና መድከም እንጂ ምንም አያተርፍ ብለዋል አለይሂ ሰላቱ ወሰላም። ማን ነው ጾሞም ከመራብና ከመጠማት ውጪ ምንም አያተርፈው? የጾም ህግጋትን አስቀድሞ ማያውቅ ሰው። የአቡ ሁረይራ ሐዲስ ላይ ቡኻሪ የዘገቡት አንዳችሁ ከጾመ
ትርፍ ቃል እንዳይናገር፣ የብልግና ቃል እንዳይናገር። አንድ ሰው ቢሰድበው እንኳ የስድብ መልስ አይስጥ፣ እኔ ጾመኛ ነኝ ብሎ ይለፍ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ውሸትና ሐሜት ጾምን ያጠፋል ያሉ ዑለሞች አሉ። ከታቢዒዎች ጀምሮ ኢብኑ ሐዝምን ጨምሮ ጾመኛ ሆኖ መዋሸት፣ ጾመኛ ሆኖ ማማት፣ በለንድ አጠቃላይ ጾመኛ ሆኖ ከባኢር ዙኑብ ከበባድ ወንጀል መስራት ጾም ያፈርሳል ተብሏል። ሌሎችም የጾም ማሟያ የጾም አጅር የሚያጎድሉ ለጾመኛ የሚከለከሉ ወዘተ ህግጋቶች አሉ። ጾም እስከ መግባታችን በፊት ቀድመን ማወቅ አለብን። አንድ ሰው የንግድ ስራ መስራት ከፈለገ አሰራሩን፣ ሁኔታውን፣ አካሄዱን ሳያውቅ ብር ስላለው ብቻ ዘሎ ስራ ውስጥ አይገባም። ካልሆነ ይከስራል፣ ባዶ እጁን ይወጣል። ጾምም እንደዚህ ነው። በድፍረት ዝም ብለን ረመዳንን ልንገባ አይገባም። ወደ ረመዳን ልንገባ አይገባም። እንግዳ ሲመጣ ምን ይወዳል? ምን አይነት ምግብ ነው የሚስማማው? እንዴት ላስተናግደው? እንዴት ልግባባ ከሱ ጋር? የቱ ጋር ላስተኛው? ምን ላልብሰው? ለምሳ ምን ላቅርብ? ለራት ምን ላቅርብ እያሉ ቤተሰብ ይጨነቃል። ለሰው እንግዳ ትክክል ነው። በአላህና መጨረሻው ቀን የሚያምን ሰው እንግዳውን ያክብር ተብሏል። ነገር ግን ከዚህ በላይ የአላህን እንግዳ ማክበር ያስፈልጋል። ረመዳን የአላህ እንግዳ ነው። የእንግዳዎች ሁሉ እንግዳ ነው። ጥሩ አድርገን ከተቀበልነው አኺራ ላይ ይመሰክርልናል። ብዙ ኸይር ይዞልን ይመጣል። በረካ ሰጥቶን ይሄዳል። አላህ በውስጡ ብዙ በረካ አድርጓል። አያያዛችን፣ አቀባበላችን ጥሩ ካልሆነ ደግሞ ይመሰክርብናል ሄዶ። ልክ ዱንያ ላይ ቤታችን የገባ እንግዳ ጥሩ አድርገን ይዘን ከሸኘ ነው በሄደበት ሁሉ ስለኛ ጥሩ እንደሚናገረው ዱዓ እንደሚያደርግልን ሁሉ እንግዳውን ካስቀየምነው ሐቁን ካጎደልንበት ረግሞ እንደሚሄደው ሁሉ ሐቅም አለው። በሸሪዓ የሰው ንብረት መውሰድ ከሚቻልበት አጋጣሚ አንዱ እንግዳ ሰው ቤት ገብቶ የእንግድነት ሐቁን ካልሰጡት ከንብረቱ መውሰድ ይችላል። እንግድነት ከገባበት ቤት ብትከለክለው ረግሞ ቢሄድ እርግማኑ ይጸናል። ታዲያ ረመዳንም እንደዚሁ እንግዳ ነው። የተከበረው ረመዳን በረመዳን ሰውን ማማት፣ ስጋ መብላት፣ የሰው ስጋ መብላት ረመዳንን መናቅ ነው። ኢማም አሕመድ በዘገቡት ሰነዱ ላይ ትንሽ ضعፍ ቢኖርበትም ነገር ግን ዑለሞች ዋዕዝ ነው ምክር ነው ይሰራበታል ባሉለት ሐዲስ ላይ ሁለት ሴቶችን አስመጥተው ነቢዩ አለይሂ ሰላቱ ወሰላም ቅድም እኮ የሰው ስጋ በልታችኋል፣ ከሐላሉ ጾማችኋል፣ ከምግብ ከመጠጡ የሰው ስጋ በልታችሁ አፍጥራችኋል ብለዋቸው። የሰው ስጋ በልታችሁ አፍጥራችኋል ብለዋቸው። ረመዳንን ማክበር ይገባናል። እንድናከብረው ቀድመን ማወቅ አለብን። ማወቅ ያለብን ብዙ ነገሮች አሉ። የረመዳንን ክብር ማወቅ አለብን። የረመዳንን ህግጋት ማወቅ አለብን። ሐቆቹን ማወቅ አለብን። ጾም ከስንት ሰዓት ጀምሮ ስንት ሰዓት እንደሚያበቃ ማወቅ አለብን። ለጾመኛ የሚከለከሉ ነገሮችን፣ የሚወደዱ የሚጠሉ ነገሮችን ማወቅ አለብን። እንዲሁ አካላችንን ብቻ አሳምረን አይደለም ረመዳንን መጠበቅ ያለብን። በእውቀት በክብር በጉጉት ረመዳንን ጠብቀው ይገባ ነው። እንዲሁ ደስ ስለሚለን ከወላጅ ከአያት የያዝነው ልማድ ሆኖ ብቻ መጾም የለብንም። በየጊዜው አላህ የሚሰጠን እድል ነው። ስንትና ስንት አምና ካቻምና ከኛ ጋር የጾሙ ነበሩ፣ ዘንድሮ የሉም። ብዙዎቻችን የምናስታውሳቸው የቀበርናቸው ቀብራቸውን ልዘይር ብለን ብንሄድ ቀብሩ ተቀላቅሎ ሳር በቅሎበት የረሳ ነው ብዙ አለ። በቀሩ ቀኖችም ከኛ ወደ አኺራ መሄድ ይኖራል። ረመዳንን ጀምሮ ኢነላህ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። ሞት ጨርሶ ወስዷቸዋል። አንተን አስቀርቶሃል። እነሱ ርቀው ቢሄዱም አንተ ከነሱ የመገናኘት እድልህ ወደ እነሱ የመሄድ እድልህ ሰፊ ነው ተብሏል። ስለዚህ እድል ነው ረመዳንን ስናገኘው ብዙ ሚሊዮኖች የታጨቁበት የተሞሉበት ሻንጣ
ወርቅ ካዝና ቤታችን ከሚገባ እሱን ከምናገኝ የበለጠ ረመዳንን ማግኘት ሊያስደስተን ይገባል።